ጦርነቱ ተጀምሯል ይላሉ የኢትዮጵያ ፖለቲካን በቅርበት የሚከታተሉት የሕገ መንግሥት ባለሙያ ዶክተር አደም ካሲም የፌዴራል መንግስትና የትግራይ ክልልን ሁኔታ ሲገልጹ ዶክተር አደም እንደሚያስረዱት ቁርጡ ያለየለትም ተኩስ መቼ ይጀመራል የሚለው ብቻ ነው። እሱንም ከሰሞኑ የሚደረጉ የድሮን ጥቃቶችና ሌሎች የድንበር ላይ እንቅስቃሴዎችም የሁለቱ አካላትን ግጭትም ወደ ጦርነቱ መጀመር እየደረሰ መሆኑን ያሳያል። የሁለት ዓመቱን ደም አፋሳሽ ጦርነት የገታው የፕሪቶሪያ ስምምነትም ከመቼውም ጊዜ በበለጠ አደጋ ውስጥ የገባም ይመስላል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ስምምነቱ ፈርሷል የሚል አቋምን አሳውቋል። ለዚህም ተጠያቂ ያደረገው ፌዴራል መንግስቱን ነው። የጠቅላይ ሚኒስትር አብይ አህመድ መንግስት እስካሁን በይፋም አስተያየት አልሰጠም። ህወሓት ከ6 ዓመት በፊት በተደረገውና ለጦርነቱ እንደ አንድ ምክንያት የሚጠቀሰው ምርጫ የተቋቋመውን የትግራይ ክልል ምክር ቤትም ወደ ስራ መልሷል። ምክር ቤቱ ደግሞ የህወሓትን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፕሬዝዳንትነት መርጧል። ይህ እርምጃ የክልሉን ስልጣን በፕሪቶሪያ ስምምነት አማካኝነት ከተመሰረተው ጊዜያዊ አስተዳደር የነጠቀም ሆኗል። ይህም የጦርነቱ አንደኛው መነሻም መለኮሻም ሆኗል። መጋቢት መጨረሻ ላይ ጠቅላይ ሚኒስትር አብይ አህመድ የስልጣን ቆይታቸው የተራዘመውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን በይፋ መውረዳቸውን ባይገልጹም የአስተዳደር ኃይሉን የተቀሙ ይመስላሉ። የጊዜያዊ አስተዳደሩ ህጋዊነት እንዳበቃ የሚናገረው ህወሓትም በዚህ ምክንያት ከፌዴራል መንግስቱ ጋር የነበረውን ግንኙነት ገመድ ተበጥሷል የሚል አቋምን ይዟል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውል አልለየም። ሁኔታው ባለበት ይቀጥላል ወይስ ፌዴራል መንግስቱ አሁን ላይ እየወሰዳቸው ያለው የድሮን ጥቃት ወታደራዊ ኃይልን ማስጠጋትና ሌሎች እርምጃዎችም ህወሓትን ዳግም አስነስቶት የትግራይ ኃይልን ቲዲኤፍም ወደ ፌዴራል መንግስቱ ጋር አፈሙዙን አዙሮም ወደ ግጭት ለማዞር ዳርዳር እያለ ያለበት ሁኔታ ነው ያለው። ስልጣን የተቆጣጠረው ህወሓት ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላትም እንደ አንድ ስምምነት ላይ ይደርሳሉ ወይ? እነዚህ አራት ጉዳዮች ቢሆኑቹ በተመለከተም ባለሙያዎችም አናግረናልም። አንደኛ ጦርነት ሳይነሳ ሰላም ሳይመጣም ፍጥጫ ይቀጥላል የሚለው ሐሳብ ነው በብዙዎች ዘንድ የተነሳው። ቀድሞውንም ፈተናዎች የነበሩት የፕሪቶሪያው ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገዳማ ቢሆነውም እስካሁን ከፌዴራል መንግስት በኩል በይፋ የተሰጠ አስተያየት የለም። ከሚደረጉ የድሮን ቅኝቶችና በቅርቡ ከተደረጉ የድሮን ጥቃቶች ውጭ ዶክተር ደብረጽዮን ሚያዝያ 30 2018 ዓ.ም ካቢኔያቸውን ለመጀመሪያ ጊዜ በሰበሰቡበት ወቅት የጊዜያዊ አስተዳደሩን ስልጣን በጉልበት እየተያዘ እንደሆነ የገለጹት ሌተናል ጄኔራል ታደሰም ከዚያ ዕለት በኋላ ድምጻቸው አልተሰማም። ስልጣኑን የተቆጣጠረው የህወሓት ሊቀመንበርና ያዋቀሩት ካቢኔ በአንጻሩ ክልላዊ ውሳኔዎችን እያሳለፈ አመራርነቱን ቀጥሏል። ህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሲም እንደሚናገሩት አሁን በትግራይ ያለው ስምምነት ጦርነትም ያልሆነ ሁኔታው የፌዴራል መንግስትና የክልሉ አስተዳደር ግንኙነትን ያወሳሰበም ይሉታል። ፌዴራል መንግስቱ አቋቁሜዋለሁ ዕውቅና ሰጠዋለሁ የሚለው ጊዜ አስተዳደር ከፈረሰ በምን አይነት መልኩ ከትግራይ ክልል ጋር እንደሚገናኝ አይታወቅምም ይላሉ። ይህ መሆኑም ቀድሞውንም በተወሰነ ደረጃ ብቻ ወደ ክልሉ የሚደርሱ ነዳጅና የተለያዩ መሰረታዊ ሸቀጦችን ወደ ክልሉ መግባት መቀጠላቸው ጉዳይም ጥያቄ ውስጥ እንደሚያስገባው አስረድተዋል። የፌዴራል ድጎማ በጀት ጉዳይም በተመሳሳይ የሚነሳ ሌላኛው ነጥብ መሆኑንም አክለዋል። የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ላይ የፌዴራል ድጎማ በጀት በምን ያህል መጠን እንደተቆራረጠ የሚዘረዝር ደብዳቤ ለገንዘብ ሚኒስቴርም መጻፉ የሚታወስ ነው። ደብዳቤው እንደሚያስረዳው ከጥቅምት አንስቶ ወደ ክልሉ መድረስ ከነበረበት 17.1 ቢሊዮን ብር ውስጥ የደረሰው 8.5 ቢሊዮን ብር ያህል ብቻ ነው።
ቢቢሲ ወደ ክልሉ የሚላክ የድጎማ በጀትን በተመለከተ ከገንዘብ ሚኒስቴር አስተያየት ለማግኘት ያደረጋቸው ተደጋጋሚ ጥረቶች ግን አልተሳኩም። ጠቅላይ ሚኒስትር አብይ ግን ባለፈው ጥቅምት ላይ በሕዝብ ተወካዮች ምክር ቤት የቀረበውን ማብራሪያ በሰጡበት ወቅት የፌዴራል መንግስት ለትግራይ ክልል የሚበጅተውም በጀት ለልማት ሳይሆን ለታጣቂ እየዋለ ነው በማለትም ከሰው ነበር። የትግራይ ጊዜያዊ አስተዳደር ደብዳቤ መጋቢት ላይ መድረሱን ከነበረበት በጀት ውስጥ 50 በመቶ መላኩን ጠቅሶ አሁን ፌዴራል መንግስት ዕውቅና ለማይሰጠው የዶክተር ደብረጽዮን ካቢኔ የድጎማ በጀት ይልካል የሚለው ጥያቄም ያስነሳል። የፖለቲካ ተንታኙ ቀጥለዋል። በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ጌታቸው አሰፋ ፌዴራል መንግስቱ በጀት መከልከል እስኪ እንደ ፍርጥርጣችሁ ብሎ ለተወሰነ ጊዜ ሊተዋቸው ይችላልም ሲሉ ግምታቸውን ይናገራሉ። እንደ ፕሮፌሰር ጌታቸው ትንተና ከሆነ ግን ይህ የፌዴራል መንግስት ዝምታ እስከ መጨረሻው በሚዘልቅ ሳይሆን ሁኔታዎችም እስኪሟሟሉ ጊዜም የሚጠብቅ ነው። ፕሮፌሰር ጌታቸው አሁን ለሚታዩ ዝምታ ምክንያት ሊሆኑ እንደሚችሉ ከሚጠቅሷቸው ጉዳዮች መካከል ሊካሄድ አንድ ሳምንት የቀረው 7ኛውን አጠቃላይ ምርጫና እርሱን ተከትሎ የሚመጣው መንግስትም ምስረታም ይገኝበታል። መጪው ጊዜ ክረምት መሆኑ እንዲሁም በመካከለኛው ምስራቅ ያለው ግጭት ፌዴራል መንግስት ያጸፋ እርምጃዎችን ለመዘግየቱ ከግምት ውስጥ ያስገባቸዋል። ዶክተር አደምም በተመሳሳይ ሁኔታ አሁን ያለው ሰላም ያልሆነ ጦርነትም ያልሆነ ኖ ፒስ ኖር እንደሚሉት ሁኔታው መቀጠሉ ምናልባትም ለትንሽ ጊዜ እንጂ ዘላቂ ነው ብዬም አላስብም ይላሉ። ምክንያታቸውም ደግሞ ቀደም ብለው እንደጠቀሱት በመካከለኛው ምስራቅ ያሉ ጦርነቶችም በተደጋጋሚ የሚደረጉ የድሮን ቅኝቶችና አሁን በላላ አዲያቦ በተወሰዱ የድሮን ጥቃቶችም የደረሱ ውድመቶች ሌሎኞቹ ምክንያቶች ናቸው። ፌዴራል መንግስት ዕውቅና የሚሰጠው አስተዳደር ስልጣን ላይ ባለመሆኑ በበጀትና በሌሎች ዋና ዋና ዕቃዎች ላይ ያለው ቁጥጥር እንደሚያጠብቅ የሚናገሩት ዶክተር አደም ይህ ደግሞ ህወሓት እነዚህ ጉድለቶችን ለማሟላት ሙሉ በሙሉ ከውጭው ዓለም ጋር ግንኙነት እንዲፈጥር ሊያደርገው እንደሚችል ያስረዳሉ። እንዲህ አይነት ግንኙነት የፌዴራል መንግስቱን ሌላ ቁጣ ውስጥም እና ሌላ እርምጃዎች ውስጥም ሊያስገባም ይችላል ሲሉ የግጭት መንስኤ ሊሆን እንደሚችል ጠቅሰዋል። ፌዴራል መንግስቱ እርምጃ ይወስዳል ይላሉ ሲጠይቁ ሁለተኛው ምክንያታቸው ዶክተር አደም ሆነ ፕሮፌሰር ጌታቸው የፌዴራል መንግስቱ እንደ 2 ዓመቱ የትግራይ ጦርነት አይነት መጠነ ሰፊ ግጭት ውስጥ የመግባት እድሉ ጠባብ መሆኑን ይናገራሉ። አንዳች ግጭት መነሳቱ ግን አይቀሬ መሆኑን ይገምታሉ። ዶክተር አደም ቀጠሉ። ፌዴራል መንግስቱ በመጠበቅም መጠቀም ከፈለገ ብዙ ጡንቻለው ባይናቸው ወደ ጦርነት ሳይገባ ጫና ማድረግ ከፈለገ በተለይም በጀት በተመለከተ ብዙ ጫና ማሳደር እንደሚችል ያምናሉ። ጦርነት የሚጀመር ከሆነ በአማራና በኦሮሚያ ክልሎች ባሉ ግጭቶች የተነሳ ጫና ውስጥ ያለው ፌዴራል መንግስት ወታደሩን ከተለያዩ ቦታዎች እየወሰደ ጦር ሜዳ ማስገባት እንደሚኖርበትም ይገልጻሉ። በዚህ ሁኔታ ውስጥ እንደ ቤንሻንጉል ጉሙዝ ባሉ ክልሎች ጭምር አሁን ያሉ ግጭቶች ብቻ ሳይሆን አዳዲስ ግጭቶች የመከሰት እድላቸውም ከፍተኛ እየሆነ መጥቷልም ይላሉ። ጥር መጨረሻ ላይ መከላከያ ሰራዊቱ ከደቡብ ጎንደር ዞን በወጣበት ቅጽበት በክልሉ የሚንቀሳቀሱ የፋኖ ኃይሎች እንደ ደብረ ታቦር ባሉ ከተሞች ላይ ከፍተኛ ጥቃት ከፍተው ነበር። ኦሮሚያና ደቡብ ኢትዮጵያ ክልል ውስጥም የመከላከያ እንቅስቃሴን ተከትሎ ታጣቂዎች ጥቃት መፈጸማቸው ተዘግቧል። ዶክተር አደም ቀጠሉ። በሁለተኛነት የሚጠቀሰው ምክንያት አሉ ጦርነቱ ከተጀመረ ለኢትዮጵያም አደገኛ ነው የሚለው ትርክትም ያፈርሳል የሚል ነው። ሁለተኛው ጦርነት መጀመሩ ኢትዮጵያ እየታደሰች ነው፣ እያደገች ነው፣ እየተቀየረች ነው የሚለውን ትርክትም በጣም የሚያቋርጥና ፌዴራል መንግስቱ ጦርነቱን ይፈልገዋል ብዬም አላስብም ሲሉም ያስሞግታሉ። ምናልባትም በህወሓትና በኤርትራ በህወሓትና በሱዳን በኩል የተቀናጀ አይነት ነገር ከተፈጠረ ምናልባትም ያንን ነገር ለማስወገድ ወደ ጦርነት ሊገባም ይችላል ሲሉም ጦርነቱም አይቀርም እንደሆነ ያስረዳሉ። የፌዴራል መንግስት የመከላከል እርምጃ ሊወስድና ግጭት ሊፈጠር የሚችልበት እድርም መኖሩን አመላክተዋል።
ዶክተር አደም የፌዴራል መንግስቱ ወደ ጦርነት የመግባት ፍላጎት እንደሌለው ቢያምኑም ይህ አይነቱ ሁኔታ የባህር በርን የማስመሰል እድልን የማስመለስ እድልን ይፈጥራል በሚል ስሌትም ሊይዝ እንደሚችልም ያነሳሉ። ከ2016 ዓ.ም አንስቶ የባህር በር ጉዳይ በይፋ ያነሳ ያለው ጠቅላይ ሚኒስትር አብይ መንግስትም በመገናኛ ብዙሃን በኩል አሰብ የኢትዮጵያ ግዛት አካል እንደነበር የሚገልጽ ትርክትም እየተቀነቀነ ነው። ይህም ኤርትራን ምቾት የሚነሳ ሆኗል። መንግስት የባህር በር ማግኘት የሚፈልገው በሰላማዊና በንግድ ዘዴ መሆኑን በተደጋጋሚ ቢገልጽም ኤርትራ በዚህ ሽፋን ጦርነት ይከፈታል የሚል ክስንም ለመንግስታቱ ድርጅት ለአፍሪካ ህብረትም ጨምሮ አሰምታለች። ጠቅላይ ሚኒስትር አብይ ጫና ሲመጣና ጫናውን መመለስ ብቻ ሳይሆን አማራጮችን የማየት ዝንባሌ እንዳላቸው የሚያነሱት ዶክተር አደም ይህ ነገር ከመጣ እንዲያውም አጋጣሚውን ተጠቅሞ የባህር በር እናገኛለን የሚል ስሌትም ሊኖር ይችላልም ይላሉ። የካልጋሪ ዩኒቨርሲቲ መምህሩ ፕሮፌሰር ጌታቸው በበኩላቸው ደግሞ ፌዴራል መንግስቱ ወታደራዊ እርምጃ ይወስዳል ወደሚለው ድምዳሜ እንደሚያዘነብሉ ያስረዳሉ። የትግራይ ክልል ምክር ቤት ወደ ስራ በተመለሰበት ዕለት ከፕሪቶሪያ ስምምነት ወዲህ ለመጀመሪያ ጊዜ በመቀለ ሰማይ ላይ ተዋጊ ጀቶች መታየታቸው ለዚህ በማሳያነት ይጠቅሳሉ። መጠነ ሰፊ ጦርነት የመከፈት እድሉ ጠባብ እንደሆነ የሚነገሩት ፕሮፌሰር ጌታቸው በአንጻሩ የተመረጡ ወታደራዊና ፖለቲካዊ ኢላማዎችን ያደረገ እርምጃ ግን ሊወሰድ ይችላሉ ሲሉም እንደ አቶ አደም ይናገራሉ። በአፋር ክልል አለ የሚባለው ታጣቂ ቡድን መጠቀም እነርሱን መደገፍ ሊሆን ይችላል ሲሉም ምልከታቸውን አጋርተዋል። ይህ በአፋር ክልል የትግራይ ሰላማዊ ኃይል ትግራይ ፒስ ፎርስ የሚባለው ኃይል ነው። ይህ ኃይል በተደጋጋሚ ወታደራዊ ትንኮሳዎችን ማድረጉን ተከትሎ በትግራይ ኃይሎችና በዚሁ ታጣቂ ቡድን መካከል ተደጋጋሚ ግጭቶች ተስተውለዋል። ይህም ምናልባት የፌዴራል መንግስቱ በመጠነ ሰፊነት ወደዛ ክልል ባይገባም እነዚህን ኃይሎች ደግፎ ግን ወታደራዊ እንቅስቃሴዎችን ሊያደርግ ይችላል ይላሉ። ከትግራይ ኃይሎች በወጡ ወታደራዊ አዛዦች የተመሰረተው የትግራይ ሰላም ኃይል የተባለው ታጣቂ ቡድን በአፋር ክልልና ደቡባዊ ትግራይ አካባቢዎች እንደሚንቀሳቀስ ይነገራል። ቡድኑ ከትግራይ ኃይሎች ጋር ተኩስ ልውውጥ ያደረገባቸው ጊዜም ነበሩ። የዚህ ታጣቂ ቡድን አባላትም የትግራይ ሰላምና የለውጥ ምክር ቤት የተባለ እንቅስቃሴ ግንቦት 9 ቀን በአዲስ አበባ ሲመሰረት ታዳሚም እንደነበሩ ተገልጿል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳን ጨምሮ የተለያዩ የትግራይ የፖለቲካ ኃይሎች የሚሳተፉበት ይህ እንቅስቃሴ በመፈንቅለ መንግስት የትግራይን የተቆጣጠረውን ኃይል ማስወገድ ዓላማም እንዳለው ተገልጿል። ፕሮፌሰር ጌታቸው ፌዴራል መንግስቱ ከግጭት ውጭ እንደ በጀት ያሉ አቅርቦቶችን ሙሉ በሙሉ በሚያቋርጥ ከሆነም ተጽዕኖ ከወታደራዊ እርምጃ የማይተናነስ እንደሆነም ያስረዳሉ። ህወሓት እርምጃ ይወስዳል ሌላኛው መላምት ነው። ፕሮፌሰር ጌታቸው ህወሓት ወታደራዊ እርምጃ ይወስዳል ብያላምንም ይላሉ። እንደ ተንታኙ ገለጻ ግን ህወሓት ይህንን አማራጭ የማይወስደው ካለመፈለግ ሳይሆን ምናልባትም ፕራግማቲክ ከመሆኑም አንጻር ነው ይላሉ። እንዴት ሲሏቸውም ተንታኙ የህወሓት አመራሮች ወታደራዊ እርምጃ ውስጥ የማይገቡበት አንዱ ምክንያት ከኤርትራ መንግስት ጋር ያላቸው ግንኙነት ነው የሚል ግምገማ አላቸው። በህወሓት በኩል እርምጃ የሚወሰድ ከሆነ የትግራይ ኃይሎች በአማራ ክልል ስር በተዋቀረው አስተዳደር እጅ ወደሚገኙ የምዕራብ ትግራይ አካባቢዎች ሊያመሩ እንደሚችሉ የሚጠቁሙት ተንታኙ ይህ ጉዳይ ከኤርትራ መንግስት ጋር ያላቸውን ግንኙነትም እንደሚያወሳስበው ይጠቅሳሉ። ምክንያቱም ኤርትራ ከአማራ ክልል ህዝብ ጋር መጋጨትም አትፈልግም ይላሉ ምክንያታቸውን ሲያስረዱ። ህወሓት ከፕሪቶሪያው ስምምነት አለመፈጸም ጋር በተያያዘ በአጽንኦት ከሚያነሳቸው ጉዳዮች መካከል ያወዛጋቢዎቹ አካባቢዎችና እስከ ስፍራዎች የተፈናቀሉ ነዋሪዎች አለመመለስ ነው። ባለፈው ጥር ወር ላይ በፌዴራል መንግስቱ ኃይሎችና መካከልም ግጭት የተነሳ የትግራይ ኃይሎች ወደ ጸለምት አካባቢ እንዲንቀሳቀሱ በመደረጉ እንደሆነ ሌተናል ጄኔራል ታደሰ ተናግረው ነበር። ሌተናል ጄኔራል ታደሰ እንደሚገልጹት የትግራይ ኃይሎች በጸለምት አካባቢ እንዲንቀሳቀሱ የተደረገው የተፈናቃዮችን ጉዳይ ዳግም አጀንዳ ሆኖ እንዲነሳም ለማድረግ ነበር። የፖለቲካ ተንታኞች ፕሮፌሰር ጌታቸው ግን ከህወሓት አመራሮች ጋር ግንኙነት እንዳለው የሚገለጸው የአስመራው መንግስት በፍጹም ምዕራብ ትግራይ ተመልሶ ከሱዳን ጋር መገናኘት የሚለውን የሚፈልገው ሴናሪዮም አይደለም ይላሉ። የህወሓት አመራሮች ሻዕቢያ የፈለገው ይበል እኛም ይህንን እናደርጋለን ብለው የሚሄዱ አይመስለኝም ሲሉ ምልከታቸውን ገልጸዋል።
ከፌደራል መንግስት ጋር የገቡበት ችግር አለ፣ ችግራቸውን መቀነስ የሚፈልጉም ይመስለኛል ሲሉም ተጨማሪ ምክንያትን ይጠቅሳሉ። የህገ መንግስት የፖለቲካ ባለሙያው ዶክተር አደም ምልከታ ከዚህ የተለየ ነው። የህወሓት አመራሮች ወደ ጦርነት እንዲገቡ በሱዳንና በግብጽ ምናልባትም በኤርትራ በኩል ጫና ሊኖርባቸው ይችላል። የህወሓት አመራሮች ከነዚህ አጋራት ጋራም ግንኙነት እንዳላቸው በይፋ አይገልጹም። ይሁን እንጂ ህወሓት ኃይሎች እና የኤርትራ መንግስት ጽምዶ በሚል በሚጠራው ጥምረት አማካኝነት ቅንጅት መፍጠራቸው ከሁለቱም አካላት ጋር ግንኙነት ያላቸው መገናኛ ብዙሃንና ደጋፊዎቻቸው ይናገራሉ። በቅርቡ ደግሞ በውጭ ያሉ የኢትዮጵያ መንግስት ተቃዋሚ ቡድኖችን እንደሚወክሉ የተገለጹ ግለሰቦችም በተገኙበት በዚሁ ጽምዶ ስያሜ በሱዳን ውስጥ ዝግጅት ተካሂዷል። ከሱዳን ኤርትራ እንደሆኑ የተገለጹ ግለሰቦችም ፖርት ሱዳን ውስጥ በተካሄደው ዝግጅት ላይ ንግግር አድርገዋል። የኢትዮጵያ መከላከያ ሰራዊት በበኩሉ ይህንን ጥምረት ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላት ላይ እርምጃ እንደሚወስድ አስጠንቅቋል። ዶክተር አደም እንደሚናገሩት አወዛጋቢ ግዛቶች ጉዳይ እንቅፋት ሊሆኑ ቢችሉም የህወሓት አመራሮች ከፋኖ ኃይሎች ጋር ቅንጅት ሊፈጥሩ የሚችሉበት እድልም ዝግ አይደለም ሲሉም ያስረዳሉ። ህወሓት ከክልሉ ስልጣን የመቆጣጠር እርምጃ የወሰደውን በቆየና ቁጥር ድክመታችን እየሰፋ ነው፣ ነገሮች መለወጥ አለባቸው ከሚል አቋም እንደሆነ ዶክተር አደም ያስረዳሉ። የመተኮስ ጫናው ያለው ህወሓት ላይ ነው። ምክንያቱም በበጀት፣ በነዳጅ፣ በመሬቱም ጉዳይ በሁሉም ቦታ በፍትህ ጉዳይም በሰላማዊ መንገድም አመጣለሁ የሚለው ነገር ሊሆን አይችልም። በምንም መልኩ የፌደራል መንግስቱም ወደ በሚፈልገው በፍቃደኝነት የሚያደርግለትም አይመስለኝም ሲሉም ይደመድማሉ። ድርድር ይደረጋል፣ ስምምነት ላይስ ይደረሳል የሚለው የመጨረሻ መላምታቸው ነው። በዚህ መላምታቸው እንደሚያስረዱትም ከሆነ ሁለቱም ተንታኞች ስምምነት ላይ ሊደረስ ይችላል የሚለው ሙሉ በሙሉ ከግጭት ውጭ ባያደርጉትም የመሆን እድሉ ጠባብ ነው የሚል ግምገማ አላቸው። የፌደራል መንግስትና የትግራይ ኃይሎች ጦርነት በገታው የፕሪቶሪያ ስምምነት መሰረት ተደራዳሪዎች አካላት ፖለቲካዊ ንግግር እንዲያደርጉ ይጠበቅ ነበር። አሁን በድጋሚ ለድርድር የሚጠቀሙ ከሆነ ህወሓት ፈርሷል ባለው በፕሪቶሪያ ስምምነት መሰረት ሊካሄድ ይችላል ወይ የሚለው ጥያቄ የሚነሳበት ነጥብ ነው። በራሳቸው ሊደረድር ይቀመጣሉ ወይስ አሸማጋይ ይኖራል የሚለው ሌላኛው ጥያቄ ነው። ከፕሪቶሪያ ስምምነት አደራዳሪዎች አንዱ የነበሩት የቀድሞ ናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆም አፍሪካ ህብረትም በአፍሪካ ቀንድ ሰላምና መረጋጋት ለማምጣት የሚደረገውን ጥረትም እንደሚደግፉ ግንቦት 6 ቀን ተሹመዋል። ፕሮፌሰር ጌታቸው ግን የንግግሩ ጉዳይ የሚነሳ ከሆነ አሜሪካ ነች የምታደራድረው ብዬ ነው የማምነው ይላሉ። ከዚህ ጋር በተያያዘ ከሰሞኑ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ አሜሪካ ያደረጉት ጉብኝትም ይጠቀሳል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ግንቦት 3 ቀን ዶክተር ጌዲዮን ጋር በተገናኙበት ወቅትም ኢትዮጵያ በመላው ምስራቅ አፍሪካ ግጭቶችን ለመፍታትና ለማርገብ ስላላት ወሳኝ ሚና መናገራቸውን መስሪያ ቤታቸው አሳውቋል። ፕሮፌሰር ጌታቸው ከአሜሪካ ጋር የተደረገውን ግንኙነት ታሳቢ የሚያደርግ ቀጠናዊ መረጋጋት ነው ብለዋል። ከአሜሪካ በኩል እየመጣ ያለው አንድ መልእክት ብቻ አይደለም፣ ብዙ በጣም የተዘበራረቀ ነው የሚሉት ዶክተር አደም በአንጻሩ ዋሽንግተን አሸማጋይነት ላይ ብዙም ተስፋ የላቸውም። ሁለቱም አካላት አንዱ ሊሰጡ የሚችሉት እስካሁን ድረስ ያላደረጉት ነገር የለም ሲሉም ስምምነት ሊደረስ የሚችልበት መንገድ ግራጋቢ መሆኑን ይገልጻሉ። ዶክተር አደም ቀጥለዋል። ስምምነት ከተባለ ቢያንስ ህወሓትን በፓርቲነት በመዝገብና በፌደራል በኩል በጀቶችን የመልቀቅ ነገር መኖር ይኖርበታል። ህወሓትም ደግሞ በተለይም ከኤርትራና ከሌሎች አካላቶች ጋር የሚያደርገውን ነገር መቀየር ይኖርበታል፣ የውጭ ፖሊሲውን ማለታቸው ነው። አሁን ግን በሁለቱ አካላት መካከል ያለው የእምነት ማጣት ግን ይህንን ለማድረግ የማስቻል እድሉም ዝቅተኛ መሆኑን ያነሳሉ። ፕሮፌሰር ጌታቸው በበኩላቸው አሁን የትግራይ ክልል ስልጣን የተቆጣጠረ ህወሓት የሚፈልገውን ስላደረገ የኢትዮጵያ መንግስት እንዲበቀለውና እንዲያጸድቅለት ይፈልጋል የሚል እምነት አላቸው። የፌደራል መንግስት ወደ ድርድር የሚገባ ከሆነ ደግሞ የህወሓት ፍላጎት እንዳለ
ይቀበለዋል ብያላስብምም ሲሉም ድርድር የመካሄድ ዕድሉ ዝቅተኛ፣ በአንጻሩነት ግጭት ግን ከፍ ያለ መሆኑን ያስረዳሉ። እንደ ፕሮፌሰር ጌታቸው ገለጻ ድርድር የመካሄዱ ጉዳይ የሚወሰነው እና አሜሪካ ከትግራይን በተመለከተ እስከምን ድረስ ነው የሚሄዱት በሚለው ላይም ብቻ ይሆናል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉ።